ለመግባት ራሱ እንኳን ፈቃደኛ ሊሆኑልኝ አልቻሉም። ልጄ ከእለት ወደ እለት እየደከመ ነው ያለው። በቃ አሁን ግራ ግብት ብሎኛል። በቃ አንድ ወርቅ አለችኝ አንገቴ ላይ እሷንም ልሽጥና እንደው እሱን እንኳን እንደው መፍትሄ ካለው ነው እንደው እናንተም ደግሞ የሆነ መፍትሄ ፈጥራችሁ የምትጠብቁ ይመስሉኛል። እንደው እግዚአብሔር አምላክ እንደው የሚተርፍበትን መንገድ ይፍጠርልኝ እንጂ እኔስ አሁንስ ምንም ውስጤ ሁሉ በቃ ተስፋ እየቆረጠ መጥቷል። ከእለት ወደ እለት የሰውነቴ ራሱ እኔ እንጃ በእናትህ ምንም ልጠነክር አልቻልኩም። እግዚአብሔር እንደው እየለመንኩ ልጄ ማረልኝ እያልኩ ነው መቼም እንጂ። በመጨረሻም ለወራት ስንፈልገው የነበረው ፕሮፌሰር መሞቱ ተረጋገጠ። ሰላም ጤና ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልኝ። ምንድን ነበር የተፈጠረው? በሴኪሪቲ ካሜራችን ቀርጸን ያስቀመጥነው ነገር ምንድን ነበረ? አንዲት ሴት ወደኛ መጣች። የቤቶች ልማት አስተዳደር ወይም ደግሞ የኪራይ ቤቶች ኤጀንሲ የሚል ጽሁፍ ያለበት አንድ መታወቂያ አሳየችው ይቺ ሴት። ያንን መታወቂያ ካሳየችው በኋላ ለጋሻው እንግዲህ እርግጠኛ መሆን ቻለ። ኦሪጂናል ነው፣ የራሷ ፎቶ አለበት፣ የተረጋገጠ ነው፣ ማህተቡ ህጋዊ ነው። ይህንን ሁሉ ነገር ካረጋገጠ በኋላ እንደሚያስገባት ወይም ደግሞ ወሰነ። ሌሎቹንም አመክሮ ተመልሶ መጥቶ ሲያደርገው ተመልክታቸዋል። ከዛ ይቺ ሴት እንግዲህ የምታደርገውን እያንዳንዱን እንቅስቃሴዎቿን እንግዲህ ቪዲዮ ላይ ተመልክታቸዋል። ስትቁነጠነጥ እንደነበረ እንዴት አድርጋ መግባትም ሁላ ስታቅድ እንደነበረ፣ ከዛ ውጪ ደግሞ ከውጪ ሆኖ ሲጠብቃት የነበረውን ሰው ሳይቀር ተመልክታችሁ ነበረ እንዴት ሲቁነጠነጡ እንደነበረ እነዚህ ሰዎች። በኋላ እንግዲህ ቤቱን ለማየት በሚል ወደ ቤት ውስጥ ተዘዋወረች፣ ግቢውን በሙሉ ቃኘች። ከዛ በኋላ ምግብ የሚሰራበት ቦታ ስትደርስ ያንን ምግብ በቀጥታ ያወጣችውን መርዝ ነው የጨመረችው ይቺ ሴት። መርዙን ስትጨምር እንግዲህ ማናያት ጋሻው በቀጥታ በአይኑ በብረቱ ተመልክቷት ነበረ። ያ እንዲሆን እንግዲህ ማንም አንፈልግም። ተመልክታችኋል። እነዛ ምግብ እንግዲህ በእኛ ቁጥጥር ስር ላሉ ሰዎች የተዘጋጀ ምግብ ነው። ማን ይቅመሰው ማን አይታወቅም። እነዚህ ሰዎች ደግሞ በእኛ እጅ ላይ ያሉ ሰዎች ናቸው። እኛ ምን አይነት ኃላፊነት ውስጥ እንደምንገባ በእጃችን ያሉ ከህግም ጋር እንግዲህ ምን አይነት ሁኔታ ውስጥ ልንገባ እንደምችል ያ ነገር ተፈጥሮ ቢሆን ከዛም አልፎ ተርፎ ለእኛም ሰዎች የሚተርፍ ምግብ ሊሆን ይችል ነበር። አይታወቅም የሚፈጠረው ነገር። ያ ሁሉ በጣም ከባድ፣ ሁላችንም ተመርዘን እንግዲህ በህይወት የምንቆይበት ሁኔታ ላይፈጠር ይችል ነበረ። ዛሬ እዚህ ጋር ላንገኝ እንችል ነበረ። ከዚህ ሁሉ ጊዜ በኋላ ግን እንደው ይችን ሴት ተያዘች። ከተያዘች በኋላ ተመልክታችኋል ያለችውን ቃል በቃል እንግዲህ በቃ ሰራተኛን መታወቂያ ያሳየችሃለሁ፣ ምንም ሌላ ነገር የለውም፣ ማንም ተራ ሰው ያለህን እያመንክ ብላ ኢቭን የእኛን ሰዎች እንኳን ሳይቀር በምን አይነት ክብር ስታዋርድ እንደነበረ፣ ማንም ተራ ሰው አይቻታለሁ ስላለ እንደዚህ ታደርገኛለህ እንዴ እያለች ነበር ይቺ ሴት ሁላ። በጣም የምንታገስበትም ሁኔታ አልነበር። ከዛ በላይ ደግሞ የገረመን የፕሮፌሰር መስፍን የተባለው ሰው ይሄ ወንጀለኛ የሱ ልጅ ነው እዛ ቦታ ውስጥ ያገኘ ነው፣ እዛ ሁኔታ ላይ ያገኘ ነው። እንግዲህ ይሄ ልጅ እንግዲህ መጀመሪያ አባቴ እንደዚህ አድርጎኛል ብሎ ሲናገር ነበረ። ከዛ በኋላ ለእኛ ሲለን ደግሞ የነበረው ስራ ብላ ነው እዚህ ያመጣችኝ። እንግዲህ አጋጣሚ ነው ለማለት ነው። ቁምላቸውን የሚያክል ወንጀለኛ ሰው ጋር የተያዘበት ቦታ ላይ አጋጣሚ የሚመስል ነገር፣ በፍጹም የማይሆን ነገር እንደዛ ሲሉን በጣም ነበረ እኛም ስሜታዊ የሆን ነው። ነገሮችን በራሳችን መንገድ እንዲያወጣጡ ለማድረግ ሞከርን። ይህንን ትዕዛዝ እየሰጣቸው የነበረ ግን ፕሮፌሰሩ መሆኑን እኛ እርግጠኛ ሆነን ደረስንበት። በኋላ እንግዲህ አለበት እዚህ ቦታ ነው የተባለበት ቦታ በቀጥታ ሄደን እንደገባን እንግዲህ እንዳያችሁት በሩም እንግዲህ የተቆለፈ አልነበረም። ከዚህ በፊት በሩ ከውስጥ ተቆልፎ ነበረ የምናገኘው። በሩ ክፍት ነበረ። ኃይልም መጠቀም አላስፈለገንም። ስንገባ ቤት ውስጥ ማንም አልነበረም። ቤት ውስጥ አልነበረም። ቤቱን ለመቃኘት ሞከርን። የኛ ሰዎች በዛ ብለው ከካሜራ ጀርባ ነበሩ። ሙሉ በሙሉ ቤቱን ስንቃኝ እንደ አጋጣሚ አልጋ ስር ይሄ ሰው ሞቶ ወይም ደግሞ ወድቆ አገኘ ነው አየን። በጣም ነበር የደነገጥ ነው። በኋላ እንግዲህ ራሱ መሆኑን ማረጋገጥ ነበረብን። የኛ ሰዎች የሕክምና ቡድን አባላት ጠራን። መጨረሻ ላይ ለወራት ስንፈልገው የነበረው አረመኔው ወንጀለኛ ፕሮፌሰር መስፍን ህይወቱ ማለፉን እርግጠኛ ሆነን ማለት ነው። ለእኛ መጥፎም ጥሩም ዜናም ነው። ይህንን ነው እኛ የምንፈልገው። መጨረሻቸውን ነው እኛ የምንፈልገው። ለፍተንበታል። በህይወት ብንይዘው በጣም ደስ ይለን ነበረ፣ ግን የለፋንበት ኬዝ ነው። በእኛ እጅ ላይ ግን መጨረሻው መግባቱ እኛ በጣም ደስተኞች ነን። ብዙ ነገሮች አሉ። ዛሬ እንግዲህ
እንደምታውቁት የኛ ሰው የኛ ካሜራማን በረከት አሁንም በህይወትና በሞት መካከል ነው ያለው። ፕሮፌሰሩ ያስፈልገን ነበረ። ምንድን ነው የተፈጠረው የሚለውን እንግዲህ ለእናንተ ለተመልካቾች የግድ ማሳወቅ አለብን። እናቱ እዚህ ይገኛሉ። ምንድን ነው ያለው አዲስ ነገር የሚለውን ቪዲዮቻችንን እስከ መጨረሻው ድረስ ቆይታችሁ ስትመለከቱ የምታዩት ይሆናል። አዲስ ነገር ይኖራል ብለን ዛሬ ተስፋ እናደርጋለን። የእናንተ ጸሎት አይለይን። ጸሎት ስታደርጉልን ላይክ፣ ሼር፣ ሰብስክራይብ ማድረግ በዛው እንዳይረሳ። ወደ ተመልካቾች ሌሎች ማጋራት እንዳይረሳ። 300 ሺህ ልንገባ ነው። የእናንተ እገዛ የእናንተ ሰብስክራይብ ማድረግ ያስፈልገናል። ተመልካቾቻችን ብሩክ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ ከማሚ ጋር ወይም ደግሞ ከወይዘሮ አመለወርቅ ጋር ነው ያለ ነው ማለት ነው። ወይዘሮ አመለወርቅ ወይም ደግሞ ማሚ እንደምታውቋት የበረከት እናት ናት። ከዚህ በፊት በነበረው ክፍል አስደንጋጭ ሁኔታዎች ተፈጥሮ ተመልክታችኋልና አሁን ግን ስላለው ነገር ከእሷ አንደበት መስማት የምንፈልጋቸው ነገሮች ስላሉ በመጀመሪያ ማሚ እንዴት ነሽ ማለት እፈልጋለሁ። አይ ልጄ እንደው እንዴት ነሽ ደህና ነሽ ትለኛለህ? ምን ደህና ነኝ ብለህ ነው? ልጄ እዛ ተኝቶ እኔ እኮ ራሴ ተስፋ በመቁረጥ ውስጥ ነው ያለሁት። በቃ አሁን በጣም ጭንቀት ውስጥ ነው ያለሁት። የልጄ ነገር አሳሳቢ፣ ቀን አልተኛ፣ ሌሊቱንም ስባዝን ነው ማድረው፣ ስጨነቅ እንዴት ሆነ እያልኩኝ እንዳለው አይቆጠርም። በእናትህ ልጄ በቃ የልጄ ነገር ምንም አይምሬ ውስጥ መቼም ከእግዚአብሔር ጋር አለው መቼም። እንግዲህ ማሚ አይዞሽ፣ አሁን አንቺ በርታ ማለት ያለብኝ ሰዓት ይመስለኛል እና ብዙ የምናወራቸውም ነገሮች ስላሉ ነው ዛሬም እዚህ ድረስ እንድትመጪ ያደረግኩትና እኔ እኮ ስጠሩኝ ምን አዲስ ነገር ተፈጥሯል ብዬ ነው። እንደኮ የልጁ ነገር በጣም ከዕለት ወደ ዕለት ግራ ገብቶኛል። እንዴ መሰለ አይሲ ውስጥ ነው ያለው። ባለፈው ማስገቡኝ ስለ አትገቢም ተባለ። ለጤናውም ለምንም እኛ እየተከታተል ነው ብለው በመስታወት ነው እንደ በደጅ በኩል ያየሁት ልጄ። አሁን በቃ ሳየው ሁኔታ ሁሉ ምንም ነገር በቃ አይናገር አይጋገር በቃ እዛ ውስጥ ሆኖ በቃ እንዲህ ለመግባት ራሱ እንኳን ፈቃደኛ ሊሆኑልኝ አልቻሉም። ልጄ ከዕለት ወደ ዕለት እየደከመ ነው ያለው። በቃ አሁን ግራ ግብት ብሎኛል። በቃ እኔ እንደው የሚሄድበት ሁሉ ጠፋብኝ። በቃ እንደው ልጄ ሌላ ቦታ ወይ ሌላ ሐኪም ቤት ይዤው ልሂድ ብዬ እያሰብኩ ነበር። ግን ምን አለኝ? ምንም ነገር የለኝ። ደግሞ አንድ ወርቅ አለችኝ አንገቴ ላይ። እሷንም ልሽጥና እንደው እሱን እንኳን እንደው መፍትሄ ካለው ነው። እንደው እናንተም ደግሞ የሆነ መፍትሄ ፈጥራችሁ የምትጠብቁ ይመስሎኛል። እስቲ እንደው ምንድን ነው ሀሳባችሁ? እኔ ግራ ገባኝ እኮ። እንግዲህ ማሚዬ እንግዲህ እነሱም አይሲዩ ውስጥ ስለሆነ አይሲዩ ደግሞ እንግዲህ በህይወትና በሞት መካከል ወይም ደግሞ የኮማ ውስጥ የምንለው ሰው የሚቆይበት ቦታ ነው። ለዛ ነው ከሳኒቴሽንም ከንጽህናም አንጻር ተብሎ ሌላ ሰው እንዲገባ አይፈቀድም። እነሱ እንደውም ይሄ ኢንተንሲቭ ኬር ዩኒት ነው የሚሉትና በዛ ምክንያት ከዶክተርም ጋር አውርተናል። አንዳንድ ነገሮችን ሲነግረን ነበረ ለኛም እና በዛ ምክንያት ነው እንደዚች መስታወት ነገር አለች። በዛ መስታወት ውስጥ ነው ማየት የሚቻለው። በቀን አንዴ አንዳንድ ሰው ይገባል። የሱ ግን በጣም ክሪቲካል የሆነ ኬስ ስለሆነ መግባትም ስለማይቻል እዛው ያሉት ሐኪሞች ብቻ ናቸው ገብተው የሚያዩት እንጂ ከሌላ ነገር ጋር እንዳታያይጁ። ለሱ ካለው ጥንቃቄ ለሱ ካለው ይሄ መትረፍ ካለበት ሁኔታ አንጻር በዛ ምክንያት ነው እንደዛ ሊሆን የሚችለው እንጂ ከምንም ጋር እንደው ይተርፋል ብለን በሁሉም እንግዲህ ማሚዬ አንቺ እምነት አለሽ እና ካልበላ ካልጠጣ ምንድነው እዛ ውስጥ በቃ እኮ ምንም ልጅ በቃ ምንም ቀና ብሎ አላየኝ፣ አናግረኝ፣ አይለም፣ አይሰማ። እንደው እግዚአብሔር አምላክ እንደው የሚተርፍበትን መንገድ ይፍጠርልኝ እንጂ እኔ ሳውንስ ምንም ውስጤ ሁሉ በቃ ተስፋ እየቆረጠ መጥቷል። እንደዚህ አይደለም እንደዚህ እኮ እንድትሆኝ አይደለም ዛሬ የጠራሁሽ እና እንደዚህ አይደለም። ተመልክተሻል። እኛም የነበርንበትን ሁኔታ ተመልክተሻል። በጣም እኛም ባልደረቦቻችን ሳይቀር ከነ አቤልም ጋር የተጣላንበት ሁኔታዎች ተፈጥሮ ነበረ። ይሄ ማለት እኛ ጋር የያዝናቸውን ሰዎች መልሰን እንግዲህ እሱን ወይም ደግሞ የቤኪን ህይወት እናትረፈው የሚል ነገር ነበረ የተጣላንበት ምክንያት። እኔም ቢያልኩበት ምክንያት ማሚዬ ከክፋት አንጻር ከምንም ነገር አንጻር አይደለም። እኔ ቢተርፍ ደስ ይለኛል። በረከት ከኔ በላይ መትረፉን የሚፈልግ ሰው ማንም የለም። የእውነቴን ነው የምልሽ። እኔ ደጋግሜም ተናግሬያለሁኝ። የኔን ነፍስ የኔን ህይወት ቀይሬ እዛ ጋር ብሰጠው
ምንም አላንገራግርም። አሁኑ ነው እንደው ከሰውነትም ክፍል ተወስዶ የሚሰጥም ነገር ካለ ምንም እምቢ የምለው ነገር የለብኝም። አሁን ላይ ጉዳዩን ገልጸነዋል ከዛም በፊትና ሰዎቹ ጋር ነው። እኛ ጋር ደግሞ እንግዲህ እግዚአብሔር የተመሰገነ ይሁን ጥሩ ተስፋ የሚመስሉ ነገሮች አሉ። አሁን ግን በዋናነት የምንፈልገው እኛ ያንቺን ደህና መሆን ነው። አንቺ ጤና መሆንሽ ያስፈልጋል። ይሄ ልጅ እንኳን ያንቺን ደህና መሆን ነው የሚፈልገው፣ ያንቺ ብርታት ነው እዛ ጋር የሚፈልገው። ስለዚህ መጠንከር ያለብሽ ውስጥሽን ደህና ማድረግ ያለብሽ አንቺ ነሽ። ይህ ምኑን ጠነከርኩ ብለህ ከእለት ወደ ዕለት የሰውነት የራሱ እኔ እንጃ በእናትህ ምንም ልጠነክር አልቻልኩም። እግዚአብሔር እንደው እየለመንኩ ልጄ ማረልኝ እያልኩ ነው መቼም እንጂ ምን አደረገው ሁሉ ግራ ገብቶኛል። እኔ እንደው ዛሬ ምን ተስፋ አለው ብዬ እኮ ነው ወደ እናንተ የመጣሁት። እንግዲህ ዛሬ በቀጥታ መወስድሽ ቦታ አለ፣ አንድ ቦታ ወስድሻለሁኝ እና ምናልባትም እስኪ የሚፈጠረውን ነገር አብረን ነው የምናየው። አንቺንም የጠራሁሽ በዚህ ምክንያት ነው። እስኪ አንድ ቦታ እንሂድ፣ ፈቃደኛ ነሽ አንቺ? ምን እኔ ልጅ የሚድንበት መንገድ ካለ ለምን ገደልስ አልገባ እሄዳለሁ። እስኪ እኛም እንዘጋጅና ከማሚ ጋር እናንተ መኪና አዘጋጁ፣ ተያይዘን እንውጣ። እስኪ ነይ ማሚ፣ እዛ ነይ። እንዴት ነው? ሰላም ነው? አለን አስጠበቅን። ማሚ ወይዘሮ አመዳዎች ይባላሉ። እንዴት ነው? አስጠበቅን። በጣም ይቅርታ። አንዳንድ ነገሮችም ከእሳቸው ጋር እያወራን ነበረ ከማሚ ጋር። እናንተም እንግዲህ ቦታችሁን ያዙና ተረጋግተን እናወራለን። እሺ እንግዲህ ውድ ተመልካቾቻችን ተመልሰን ተገናኝተናል ማለት ነው። ተመልሰን ስንገናኝ ደግሞ የት እንዳለን መቼም መስተንግዷችን ፊታችሁ የቀረቡት ነገሮች እንግዲህ አንዳንድ ማስረጃዎች ናቸው ብዬ አስባለሁኝና እንደው ግን ከእናንተ አንደበት መስማት እፈልጋለሁኝ። ኤላ በመጀመሪያ እንግዲህ ስላቆየነ በጣም ይቅርታ እንጠይቃለን። አንዳንድ ነገሮችንም ከማሚም ጋር ማውራት ስለነበረብን ነው። እስኪ እንደው ለተመልካቾች የት እንዳለን ማወቅ ስለሚፈልጉ የት ነው ያለ ነው የሚለውን እስኪ ንገረን፣ ራስህንም ማስተዋወቅልን። በጣም አሪፍ። ኤልያስ እባላለሁ። በቴምር ስቴት የሽያጭ ሱፐርቫይዘር ነን። አሁን ያለ ነው ቴምር ስቴት ነው። ያሉን አሁን አሪፍ የሆኑ አማራጮች አሉን። ዛሬም ደግሞ እንግዳ ይዛችሁ መጣችኋል። ስለሱም ስለ አጠቃላዩ ነገር ደግሞ እናወራለን ብዬ አስባለሁ። እንግዲህ በደንብ እናወራለን እና እስኪ ማሚዬ አንቺንም በመሀል ላስገባሽ እና እዚህ ቦታ ነው ይዤሽ የመጣሁት። ምንም የነገርኳት ነገር የለም፣ ላንቺም ቢሆን ምንም ያልኩሽ ነገር የለም። አንድ ቦታ እንሄዳለን። ልጅን ዛሬም አላገኘውም አላየውም ማለት ነው። እዛ እኮ የምትወስደው ይመስለኝ ነበር። እስኪ እሱን በሰፊው እናወራለን እና አሁን ላይ የኤልያስ እንግዳ ነን እና እዚህ ቴምር ፕሮፐርቲስ ለምን እንደመጣን እንግዲህ በደንብ እንሰማዋለን፣ በኋላ ላይ በደንብ እናውቀዋለን እና እስኪ ያለንበትን ቦታ ቴምር ፕሮፐርቲስን ደግሞ ባለው ሁኔታ ለተመልካቾች እስኪ ያስተዋውቀልን። እንደዚህ ነው በልልን እስኪ። ማን ነው ቴምር? ምንድን ነው የሚሰራው? ስለ ቴምር እሺ በአጭሩ ለመናገር ቴምር ስቴት ላለፉት 8 ዓመታት ከ8 በላይ ፕሮጀክቶችን ሰርቶ ያስረከበ አንጋፋ ድርጅት ነው። በአጭር ጊዜያቶች ውስጥ ብዙ ሳይቶችን በማስረከብ ዴሊቨር በማድረግ የሚታወቅ ስቴት ነው። መሰረታዊ የሆኑ ነገሮች አሉት። በማስረከብ ጉዳይ አይደራደርም። ሁለተኛው ሎኬሽን ለደንበኞች የተለያዩ አማራጭ ሎኬሽን ያመጣል። በግንባታ ጥራትም እንዲሁም አይደራደርም እና የካሬ አማራጮች፣ ዲስካውንቶች፣ እውነተኛ የሆኑ ዲስካውንቶች ያሉበት እንትን ነውና ሁሌ ደንበኞች መጣው ብዙ አማራጭ የሚያገኙበት ደስተኛ ሆነው የሚሄዱበት ቤት ነውና አሁን ደግሞ የተሻለ አማራጭ ይዘን መተናል። እንዲሁ አፍሪካ ህብረት አካባቢ አፍሪካ ህብረት ፊት ለፊት ማለት የምንችለው ሳይት ላይ ከባለ 1 መኝታ እስከ ባለ 3 መኝታ የተለያዩ ካሬ አማራጮች እነሱ በፈለጉት ካሬ አማራጭ እስከ 30% የሚደርስ ደግሞ ትልቅ ዲስካውንት እውነተኛ የሆነ ዲስካውንት አዘጋጅተናልና ለደንበኞች አሪፍ አማራጭ ይዘን መተናል።
እንግዲህ እነሱን ሁኔታዎች እንግዲህ ለተመልካቾችም ብዙ መስማት የሚፈልጉት ነገሮች ስላሉ ጭምር በሰፊው በደንብ እናወራበታለን እንመለስበታለን እና እውነት ለመናገር ተመልካቾች ከዚህ በፊትም እንግዲህ በነበሩን ቪዲዮዎች ስለ ቴምር ስቴት በደንብ ሰምታችኋል፣ በደንብ አውቃችኋል ብዬ አስባለሁኝ። እኔ እውነት ለመናገር እወዳችኋለሁ ብዬ ማይ ፋቮራይት ቦታዎች ብዬ ከማስባቸው ቦታዎች ውስጥ አንዱ ነው። ከዚህ በፊትም አብረን በመስራትም እንደዚህ በመገናኘትም ሁኔታዎች እኔ እናንተም ከካሜራም ጀርባ በደንብ ስለምንገናኝም ያወራንባቸው አጋጣሚዎች ስላሉ ስለምትሰሩትም ነገር በደንብ ስለማውቅ ጭምርና እስኪ ምን የተለየ ነገር አለ ዛሬ እዚህ የመጣንበት ሁኔታ አለና ከዛ በፊት ግን እንደው ቴምር ፕሮፐርቲስ ያዘጋጃቸው የተለዩ ሁኔታዎች ምን አሉ እዚህ ድረስ እንድንመጣ ያደረጉን? እስኪ ስለነሱ ደግሞ ንገረን። ያው ብዙ ጊዜ የተለያየ ነገሮችን ይዘው በመምጣት ነው የምንታወቀው እና አሁን ቅድም እንደነገርኩ አሁን የሚገኘው አሁን አዲስ ያወጣ ነው ሳይት የሚገኘው አፍሪካ ህብረት አካባቢ ነው፣ ወይም ደግሞ ቡልጋሪያ መብራቱ ጋር የምንለው ሳይት ነው። በጣም አሪፍ የሚባል ሎኬሽን ነው። ለአፍሪካ ህብረትም በጣም ቅርብ ነው። ሊከራይም ቢባል በደንብ ሊከራይ የሚችል በዶላር ሊከራይ የሚችል ሰው ነው የሚችል አፓርትመንቶች ናቸው የሚሆኑትና የተለያዩ አማራጮች አሉት እዛ ላይ። ከእምነት ተቋም እንኳን ብንነሳ ለሁሉም እምነት ተቋም በቅርብ ርቀት ውስጥ የሚገኝ ሳይት ነው። የተሻለ አማራጭ ይሆናል። ኢንተርናሽናል ትምህርት ቤቶች፣ ፋሲሊቲዎች፣ ሁሉ ነገሮች የተሟላለት ስለሆነ ለሳር ቤት፣ ለሜክሲኮ፣ ለቦሌ፣ ለሁሉም አቅጣጫዎች አሪፍ የሚባል ሎኬሽን በቅርብ ርቀት ውስጥ የሚገኝ ነው እና ደንበኞች እዚህ ሳይት ላይ የሚያገኟቸው ቤቶች ከብዙ አንጻር ስናየው ከኢንቨስትመንት አንጻር ከብዙ ነገር ትርፋማ የሚሆኑበትና እንዲሁም በተጨማሪ ቅድም እንደነገርኩ እስከ 30% ድረስ የሚደርስ ትልቅ ዲስካውንት አዘጋጅተናል። ፈጥነው የሚመጡ ደንበኞች የዚህ እድል ተጠቃሚ መሆን ይችላሉ። በጣም ቆንጆ። እንግዲህ ተመልካቾቻችን በደንብ ሰምታችኋልና ኤልያስም ያለውን ፈጥኖ የሚመጡ ተመልካቾች እስከ 30% ድረስ ያለውን ዲስካውንት መጠቀም እንደሚችሉ፣ ነገር ግን ለዛ ደግሞ መቆየት እንደማያስፈልግ መፍጠን እንደሚያስፈልግ እየሰማን ነውና እውነት ለመናገር ካስተያየሙ ጀምሮ ናቹራል የሆነ ነገር አለው። ቴምር ስንል የራሳችን እንግዲህ የምናየው የምናውቀው ነገሮች አለና እንደ ሀገር ሰው ሀገር በቀል የሆነ ነገር ደግሞ ሲሆን በጣም ደስ ይላል። የሆነ ናቹራሊቲ ያለው ያንን ጨምሮ በጣም የሚሰጥህ ነገር አለ። እንዳልከኝ ደግሞ ከቦታ አንጻር ማንም ሰው የእምነት ቦታዎችን በቅርብ ማግኘት ይፈልጋል። አንድ ክርስቲያን የሆነ ሰው ቤተክርስቲያን በቅርብ ማግኘት ይፈልጋል። ሙስሊም የሆነ ሰው መስጊድ፣ ፕሮቴስታንቱም የራሱን ቸርች ማግኘት ይፈልጋልና እነዚህን ማሟላት በጣም አንድ ቤት የሚገዛ ሰው ቅድሚያ የሚጠይቀው ነገሮች ናቸው። ከዛ በተጨማሪ ደግሞ እንግዲህ ከከተማ ሁኔታ አንጻር እንዳልከኝ ቅድም እያነሳህልኝ ነበረና ከአፍሪካ ህብረት ያለውን ሳይት እያልከኝ ነበረ። ከዛም ተጨማሪ ደግሞ ተመልካቾች እንግዲህ ወደ መግዛት ሀሳብ ሲመጡ እንደ ቅድመ ሁኔታ የሚያስቀምጧቸው ብዙ ነገሮች አሉ። የቦታ ሁኔታ ቅድመ ሁኔታ አድርገው የሚያስቀምጧቸው ለምን ቅርብ ነው የሚለው፣ ለከተማ ቅርብ ነው ላለው፣ ለማርኬቲንጉ ቅርብ ነው ወይ፣ ለስራ ቦታቸው ቅርብ ነው ወይ፣ እነዚህን ሁሉ ነገሮች ያደርጋሉና እስኪ ቴምር ፕሮፐርቲስ እነዚህን ነገሮች ላይ ምን አስቧል? ምን አይነት ቅድመ ሁኔታዎችንስ አስቀምጧል? ከፋሲሊቲ አንጻር ስናያቸው ሁሉ ነገሮች ፋሲሊቲ ያላቸው መሰረታዊ ነገሮች የምንላቸው ሊፍቶች፣ ጋርቤጅ ሹተሮች፣ የልጆች መጫወቻ ቦታዎች፣ ቴራስ ላይ ሰፊ የሆነ ቴራሶች የተሟላላቸው ናቸው እና እነዚህ ፋሲሊቲዎች ሙሉ ለሙሉ ያሟሉ የምንላቸው ናቸው። መብራት ቢጠፋ 24 ሰዓት የሚሰራ ጄኔሬተር፣ ሴኩሪቲ ካሜራ፣ ሙሉ ህንጻው በሴኩሪቲ ካሜራ የሚጠበቅ የሴኩሪቲ ቦታዎች እንዲሁም ደግሞ ጽዳት የሚደረጉበት ቦታዎች ነው እና ያሉት ሁሉም ነገሮች የተሟሉለት ነው። የከርሰ ምድር ውሃን ጨምሮ ሁሉንም ፋሲሊቲዎች ለማሟላት ሞክረናል። ምክንያቱም ከተማውን የሚጠበቅበትን ወይም የሚመጥን ቢልዲንግ ነው እየገነባን ያለው እና አሁን ላይ ደግሞ ያመጣነው ቢልዲንግ ላይ 4 ብሎኮች ነው የሚኖሩት። የራሱ የሆነ ኮምፓውንድ ያለው ነው። ሰፊ ኤሪያ ላይ የሚያርፍ ቢልዲንጎች ናቸው የሚሆኑት እና በዚህ እንትኖች ላይ ደግሞ አሪፍ አማራጮች ያሉት ነው የሚሆነው እና ቀድሞ የመጡ ሰዎች የተሻለ ኦፖርቹኒቲ ያገኛሉ። ያን ለማለት ነው የምንፈልገው። ከፋሲሊቲ አንጻር እስካሁን በሰራናቸው ቢልዲንጎች ላይ ወደ 8 ሳይት አስረክበናል ብያለሁ ቅድምና ካስረከብናቸው ከ8ቱም ሳይቶች ላይ ሁሉ ነገሮች አሟልተን ያስረከብነውና አሁን ላይ ለሚመጣውም ደግሞ እነዚህን አሟልተን ነው ለደንበኞች የምናስተላልፈው። ክፍያዎቻችን ላይ ስንመጣ ከወለድ ነፃ አከፋፈል ሲስተም ነው ያለን። ምንም አይነት ወለድ የለበትም። ተጨማሪ ክፍያ ምንም አይነት ክፍያ የምናስከፍለው ክፍያ የለም።
ሙሉ ለሙሉ በኢትዮጵያ ብር ነው የሚሆነው። ማቴሪያል ጨመረ፣ የኮንስትራክሽን ማቴሪያል ጨመረ፣ ዶላር ጨመረ ብሎ ደንበኛ ምንም አይነት የሚቸገርበት ችግር አይመጣም እና ፊክስድ የሆነ ፕራይስ ነው የምንጠቀመው። ደንበኛ በተዋዋለው ውል ነው የሚጨርሰው። ማቴሪያል ጨምሯልና ተጨማሪ ክፍያ ክፈል የምናስገባበት ውል ስለሌለ ለደንበኛ ይሄ አንደኛው እፎይታ ነው የሚሰጠው። እዚህኛው ማርኬት ላይ በጣም ትልቁ ነገር ይሄ ይመስለኛል። ከሆነ ጊዜ በፊት የገዛኸውን ቤት ነገሮች እንደዚህ አይነት ነገሮች ጭማሪ ስላሳዩ የቤቱ ሽያጭ ላይ ይሄን ያክል መጨመር አለባቸው የሚለው በጣም እንግዲህ ለከስተመርም ብዙ ጊዜ እንግዲህ ከስተመርና ባለቤት የሚጣሉበት ሁኔታ እዚህ ጉዳይ ላይ ነው ብዬ አስባለሁኝ። እና ትልቁ ነገር እንደውም እንደ አድቫንቴጅ የምናየው ነገር ይሄ ነው። እንዳወራናቸው ለከተማ ቅርብ መሆኑ፣ ለእምነት ቦታዎች ቅርብ መሆኑ፣ ፋሲሊቲዎቹን ሳይቀርና ቆንጆ ሁኔታ ላይ ነው። እኛም ሳይቱ ድረስ ያለውን ነገር ለማየት ሞክረናልና ከዚህ በፊትም ለተመልካቾችም መግቢያችን ላይ ደግሞ እንደገለጽኩት ከአንተ ጋር አንዳንድ ነገሮችን ለማውራት በምንሞክርበት ጊዜ ብዙ ነገሮችን አውርተናልና በዚህ መሀል ማሚዬ እንዳላስከፋንሽ ተስፋ እናደርጋለን። እኛ የራሳችንን ወሬ ይዘን እኔ እኮ ይዘኸኝ ስትመጣ ያው የልጄን ነገር የምናወራ መስሎኝ ነበር፣ የምታሳየኝም ነገር መስሎኝ ነበረ። ግን እኔ አሁን ከዚህ በኋላ ብዙ እዚህ ባልቀመጥ ደስ ይለኛል። ምን እሰራለሁ? እኔ አሁን ለራሴ ተጨናንቄ ነው ያለሁት። ጥሩ አይደለሁኝም። እንግዲህ እንደዛ አይደለም ማሚዬ፣ እኛ አንቺ እንድትጨናነቂም ለማድረግ አይደለም እዚህ የመጣ ነው። እንደው ብዙ ጥሩ ነገሮች አሉ፣ ልነግርሽ የፈለግኳቸው ነገሮች አሉ። እንደምታውቂው እንግዲህ ስለ ፕሮፌሰሩም ባታውቂውም የሰማሽው ነገሮች አሉ። እኛ የነገርንሽ የኛ ሰዎች የነገሩሽ ነገር አሉ፣ በጣም ጥሩ ነገሮች አሉ። ቁምላቸውን መያዙን ሰምተሻል። ከዛ በኋላ ደግሞ ፕሮፌሰር የተባለው የኛ ልጅ ወይም ደግሞ በረከትን እንደ መደራደሪያ ሲያቀርብልን የነበረው ሰው በእኛ ቁጥጥር ስር ውሏል። በቁጥጥር ስር ስናውለው ደግሞ ሞቶን ያገኘ ነው። ይህንን ሰው ሆነም ቀረም ግን ይህንን ሁሉ መደራደሪያ የበረከትን እንደዚህ መሆን ሲመራ የነበረው ሰው በእኛ ቁጥጥር ስር ውሏል ልሽ እፈልጋለሁኝ። ይሄ ላንቺ ትልቅ ዜና ነው ብዬ አስባለሁኝ። ምናልባትም ጥሩ ማይሆነው ይህንን ሰው በህይወት አላገኘ ነው፣ ሞቶ ነው ያገኘ ነው። እኛ የተቻለንን በሙሉ እስከ መጨረሻው ድረስ አድርገናል። ይህንን የመሰሉ ብዙ ምነግሮች ነገሮች አሉ። ዛሬ ሲደበድበውና መከራ ሲያሳየው የነበረው ሰውዬ ነው ብትለኝ? አዎ እንዳልኩሽ መደራደሪያዎችን ያቀረበልን ሰው ተመልካቾችም ያውቁታል ይህንን ሰውና ነገሮችን ከፊት ሆኖ ሲመራ የነበረው ብዙ ነገር ነው ያለፍነውና ዛሬ ላይ መለስ ብለን ማየት እሱን ነገር መመልከት ማስታወስ አንፈልግም። ብዙ ነገሮችን ሆነናል፣ ብዙ ክራይሲስ ውስጥ ገብተናል። ቤተሰቦቻችንን እስከ ማጣት ድረስ የደረስንበት በጣም ከፍ ያለ ኬዝ ነው፣ ቀላል ኬዝ አይደለም እና ይህንን ሁሉ ነገር ደግሞ ሊድ ሲያደርግ የነበረው ከፊት ሆኖ ሲመራ የነበረው ያ ፕሮፌሰር ነው። ፕሮፌሰር መስፍንን መጨረሻ እንግዲህ ሙሉ ለሙሉ በሚባል ደረጃ በእኛ እጅ ወድቋል። ሲወድቅ ደግሞ በህይወት አላገኘ ነው። ተመልካቾችም እንደተመለከታችሁትና ይሄ በራሱ ትልቅ ነገር ነው ብዬ አስባለሁኝ። እሱ ሲበለው የስራውን ነው ያገኘው። የኔ ጸሎት ሴት ይወድቃል፣ እግዚአብሔር ደግሞ ጥሎ አይጥለኝም። እውነቱ እንኳን ተጋለጠ። ለማንኛውም ልጄስ እሺ እንመለስበታለን እሱንና በደንብ ምናየው ይሆናል ማሚዬ። አሁን ግን ያለውን ነገር ትንሽ ደቂቃ ብዙም ደቂቃ አንፈጅም፣ ለተወሰነች ደቂቃ ተረጋግተሽ እንደዚህ እንድናወራ ትንሽዬ ካለችው ጋር ደግሞ እንድትሰሚ ከዛ ደግሞ ወደ ጉዳያችን እንደምንሄድ ልነግርሽ እፈልጋለሁኝና ይቅርታ የእሷንም ስሜት የግድ ማዳመጥ ስላለብኝ ነውና ያለችበትንም ሁኔታ ትረዳዋለህ ብዬ አስባለሁኝ። እስኪ ወደ ነበረው ቆይታችን እንመለስ። እኔ እናንተና የሰማናቸው አዳዲስ ነገሮች አሉ፣ በዛም ምክንያት ነው እዚህ ድረስ የመጣ ነውና እስኪ ምን አሉ አዳዲስ ነገሮች ተመልካች መስማት አለባቸው ብላ ያመጣላቸው ምን አዳዲስ ነገሮች አሉ? ያው ማዘር ያሉበት ነገር ከባድ እንደሆነ ሁላችንም የምንረዳው ነገር ነው። በቪዲዮም አይተናል። አሁን ያሉበትም ደግሞ በአካል እያየን ነው እና ያለ ነው ያሉበት ሁኔታ በጣም ከባድ ነው። ስፔሻሊ የልጅ ነገር ደግሞ ሲሆን ትንሽ ከበድ ይላልና ነገሩ ትንሽ ከበድ ያለ ነገር ይሆናል ብለን እናስባለን። ግን ያው ለበጎ ነገሮች ብሎ ማሰቡ ነው የሚሻለው፣ የተሻለ ነገር እንዲመጣና ተስፋ ለኝ የተሻለ ነገር እንደሚያው ጥሩ ነገር እንደሚገጥሙት ማስባለውና እስቲ እንጸልያለን። እኛም ወደ እንትናችን ስንመጣ እንደ አጠቃላይ ስናየው አሁን ላይ እስከ 4,500,000 ብር ድረስ የሚደርስ ዲስካውንቶች አሉ በየአፓርትመንቶች ላይና
ከዛም በተጨማሪ ደግሞ የንግድ ሱቆች አሉ። ከአንደኛ እስከ 5ኛ ፍሎር የሚሆነው የንግድ ሱቅ ሚክስድ ዩዝድ አፓርትመንት ነው የሚሆነው። ከአንደኛ እስከ 5ኛ ፍሎር ድረስ ያሉት የንግድ ሱቆች ናቸው። የተለያዩ ካሬ አማራጮች አሉ። እዛ ላይም ከ900 ሺህ ብር ቅድመ ክፍያ ከፍለው ቀሪውን ደግሞ ባዘጋጀንላቸው ፔመንት ስኬጁል ረጋ ብለው ከፍለው ካለ ወለድ የሚከፍሉበትን ፔመንት ስኬጁል አለና የተሻለ ሎኬሽን ላይ የተሻለ ሱቅና የንግድ አፓርትመንቶችን ንግድና የንግድ ሱቆችና እንዲሁም አፓርትመንቶችን ማግኘት ይችላሉ ለደንበኞቻችን። እንግዲህ እንዳልከኝ ብዙ ተመልካቾችም ታዩታላችሁ ብዬ አስባለሁኝ እና ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ ሰዎች ንግድ ለመጀመር ፈልጋችሁ የት ልጀምር ነው ብላችሁ ያሰባችሁ እንግዲህ ቴምር የራሴ አማራጭ አለኝ፣ እነዚህ ነገሮች አዘጋጅቼ የላችኋለሁ፣ የንግድ ሱቆች በእነዚህ ካሬ አማራጮች ተዘጋጅተዋል እያለን ነው እና ይህንን እድል ደግሞ እንድትጠቀሙበት እናንተም ደግሞ ይህንን ሰምታችሁ ደግሞ ጊዜ ማባከን አያስፈልግም፣ ወዲያው መወሰን ያስፈልጋል እና እንድትወስኑ በዚህ አጋጣሚ ጥሪያችንን እኛም ማቅረብ እንፈልጋለን እና እስኪ ደግሞ ስለ ካሬ አማራጮቻችሁ እንግባ። እንዴት ነው ከመኝታዎቻችሁ አንስቶ ያላችሁ ካሬ አማራጮች እንዴት ነው? እነሱን ደግሞ ብሪፍሊ ለተመልካቾችም ያለውን ነገር ብታስረዳልን ብትነግርልን። የንግድ ሱቆችን ስናያቸው በጣም ዘመናዊ የሆኑ ሞሎች ናቸው የሚሆኑት። ለሁሉም ነገሮች አክሰስ የሚደረግበት ነው የሚሆነው እና ስፔሻሊ ቅድም እንዳወራን ከቦታውም ከሎኬሽኑም አንጻር ሰው በደንብ ፋሲሊቴት የሚያደርጋቸው ለሱፐር ማርኬት፣ ለተለያዩ ለአልባሳት መሸጫ፣ ለኮስሞቲክስ መሸጫ፣ ሁሉን ለጸጉር ቤት፣ ለወንዶች፣ ለሴቶች፣ ለሁሉ ነገር የተሟላለት ስለሚሆን እዚህ ሱቅ ላይ ያገኘ ሰው በጣም እድለኛ የሆነ ሰው ነው። ለኢንቨስትመንትም ራሱን ተከራይቶ ልስራበት ቢል ሁሉ ነገር የተሟላ ስለሆነ እኛም ስናስረክባቸው ሁሉ ነገር አሟልተን ስለምናስረክባቸው ቁልፍ መረከብ ብቻ ነው የሚሆነውና አሪፍ አማራጭ ነው። የተሻለ እድል ያገኛል ብዬ አስባለሁ። እዚህ ላይ ቆንጆ የካሬ አማራጮች ናቸውና የጠቀስክልንም ከአንተም አንደበት የሰማ ነውና በዋናነት አንድ ሰው ገብቶ ጠባብ የሆነ ቤት ውስጥ መግባት አይፈልግምና እስኪ ምናልባትም ዛሬ እዚህ ድረስ የመጣንበት ዋና ጉዳይ አለና ለምንድን ነው የመጣ ነው የሚለውን እንግዲህ ምን መልስበት ሰዓት ላይ የደረስን ይመስለኛል። እስኪ ለምንድን ነው የመጣ ነው ምንድን ነው ያለው ነገር የሚለውን ማሚዬም የምትፈልጊው ነገር ይሄን ጉዳይ ይመስለኛል። አንቺም እየተጨነቅሽ እየተንቆራጠስሽ ነው ማየሽና ፊትሽ ላይም የማነበው ነገር ከዚህ በላይ አንቺን ማስቆየት ወይም ደግሞ ማስጠበቅም ስላልፈለግኩኝ ያለው ነገር በቀጥታ ለአንቺ መግለጽም ስለምንፈልግ እስኪ ወደ ጉዳያችን ደግሞ እንድንገባ ፈለግኩኝ። እስኪ ከኔ በላይ ደግሞ ከአንተ አንደበት ከዋናው ሰው ሲሆን ደስ ይላልና ለምንድን ነው የመጣ ነው ለማሚም ለኔም ለተመልካቾችም እስኪ ብትገልጽልን ብዬ አሰብኩኝና ካንተ እንስማው እስኪ ዛሬ። እሺ ዛሬ የተገናኘንበት ዋንኛው ምንድነው ጉዳይ ምንድነው አቶ ጉሩም የሚባል ደንበኛችን ከዚህ በፊትም የኛ ቴምር ጋር የነበረ ደንበኛ ነው፣ የእናንተም ቤተሰብ ነው። ከዚህ ከመምጣታችን በፊት ከሱ ጋር በቪዲዮ ኮልም ስላለው አከፋፈልም ስለ ሁሉም ነገር አውርተናል። ከብሩኬ ካንተ ጋር አውርተናል። ያለውን ነገር አጠቃላዩን ነገር አየንና ሁሉ ነገር ከመዘንም በኋላ ያለውን አከፋፈል ሲስተም የሁሉንም የፕራይሶችን ሁሉም ካወጣም በኋላ ለማሚ የሚሆን ያለውን ጉዳይ ከግሩም ጋር አውርተን ካንተ ጋር አውርተናል። ባለፈው ሁሉ ነገር ከመረጥም በኋላ ለማሚ የሚሆን 90 ካሬ ባለ 2 መኝታ የሚሆን ለማሚ እንዲገዛላቸው ወስኗል። እንኳን ደስ ያለሽ ማሚ። አዎ ላንቺ ይሄ የቤት ስጦታ እንኳን ደስ አለሽ ላንቺ ነውና አቶ ግሩም ላንቺ ነው ማሚ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ማሚ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ አይገባም ማሚ አይገባም አይገባም። እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ እግዚአብሔር ይመስገን እንኳን ደስ አለሽ። እንደው ወይኔ በጣም ደስ ያለሽ ተረጋጊና ተረጋጊ ማሚ
ማሚዬ ያለሽበት ሁኔታ በደንብ ይገባናል። ስላለሽበት ስሜት በደንብ ስለሚገባን ነውና ምን አይነት ሁኔታ ውስጥ እንዳለሽ እንረዳለን። እኛም እንግዲህ ልጆችሽ ነን። መጀመሪያ ቀን አንቺ ቤት ስንመጣ ነግረንሽ ነበረ። እኛ ልጆችሽ ነን፣ በረከትም ለኛ ወንድማችን ነው ለሁላችንም የሚለውን በደንብ ነበር የነገርኩሽ። ያንን ደግሞ እኛም ሁላችንም በቃል ማሳየት እንፈልጋለን። እንግዲህ ምንድነው የተፈጠረው ተመልካቾቻችን፣ የኛ የቅርብ ሰው አቶ ግሩም የሚባል ሰው የነበረውን ነገር የነማሚን ታሪክ የነበረከትን ታሪክ ከሰማ በኋላ እንግዲህ ይሄ ሰው በቀጥታ እንግዲህ ለኛም በቪዲዮ ኮልም በስልክም ለማውራት ሞክሮ ነበረ። ያለውን ነገር ነገረን። በጣም ስሜቱን እንደተነካ በዚህ ጉዳይ እንዳዘነ ነገረን። እውነታውን አስረዳንና በዚህ ሁኔታ ላይ ለኚህ ሴት እንግዲህ የሚያርፉበትም ልጃቸውም ጀግና ነው፣ በጀግንነት ነው እንግዲህ ከእናንተ ጋር የተዋደቀውና ለሱም እንደ ስጦታ የሚሆን ባለ 2 መኝታ ቤት እኔ ከቴምር ፕሮፐርቲስ ስጦታ አበረክትላቸዋለሁኝ። ለሳቸው ውሉን ይዋሉ፣ እኔ ደግሞ ክፍያውን ያለውን ነገር እኔ ከነሱ ጋር ከነ ኤልያስ ጋር እንጨርሳለን ብሎ ነበረ። ከኤልያስ ጋር ብዙ ነገሮችን አወራን። ያለውን ነገር ህጋዊነቱን ማስረጃዎችን አረጋግጠን በቀጥታ ላንቺና ለልጅሽ እንግዲህ ለልጆች ሴትም ልጅ እንዳለሽ እናውቃለን እኛ በቅርብና ማረፊያ የሚሆን ለጎናችሁ ማሳረፊያ ያለውን ጊዜሽን በሰላም እንድትኖሪበት ደግሞ የሚያደርግ ቤት ከቴምር ፕሮፐርቲስ ባለ 2 መኝታ ቤት ተገዝቶልሻል። በዚህ አጋጣሚ አቶ ግሩምንም ተመልካቾች አመስግኖልን፣ እጅግ በጣም እናመሰግናለን። ምንም እንግዲህ ያደረግንለት ነገር የለም፣ በልበ ቀናነት ነው ይህን ሁሉ ነገር ያደረግነውና ማሚዬ በድጋሚ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። በጣም ነው የከበደኝ፣ እንደው በጣም ነው ያልጠበቅኩት ነገር ነው። ይሄ ሁሉ በእናንተ በኩል ነው ሁሉ ነገር የሆነው። በጣም ነው የማመሰግነው፣ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ ስራችሁንም ይባርክላችሁ። ደግሞ ልጄ ደግሞ ይሄን ቤት ቢያዩ እንደው ደስ ይለኛል። እግዚአብሔር ደግሞ አትርፎልኝ። በጣም ነው የማመሰግነው። በጣም ደስ ብሎኛል። ማሚ በድጋሚ እንኳን ደስ አለሽ ለማለት ፈልጋለሁኝና የነበረው ነገር ስሜታዊ ያደርጋል። እንግዲህ የነበረችም ስሜት ደግሞ እሱንም መረዳት ያስፈልጋልና በጣም እያሳሰባት ያለው ጉዳይ ደግሞ እዛ ጋር አለ፣ የልጅ ጉዳይ አለና እሱ እንዳለ ሆኖ ደግሞ እዚህ ውስጥ ሆና ደግሞ ይህንን ማግኘቷ ደግሞ ማናችንም እዚህ ጋር እናቶች ሲደሰቱ እናቶች ይህን ነገር ሲያገኙ ማየት በራሱ ትልቅ ስሜት አለውና እስኪ አንተንም ምን ተሰማ የሚለውን ስሜትን ልጋራው እስኪ። ያው ድንገት የሆነ ነገር ስለሆነ ለማሚ ቶሎ ለመቀበል ይከብዳቸዋል፣ እንረዳቸዋልና ያው የመጡበትን አመጣጥ አይተናል። ብዙ መከራ ብዙ ስቃይ አሳልፈው ነው እዚህ የመጡትና ያው ለእናት ይገባታል ማለት እንችላለንና እኛ በጣም ደስ ብሎናል ለሳቸው። ሁሌም ከጎኖት ነን። ለረዳውትም ለአቶ ግሩምም በጣም እናመሰግነው፣ በጣም እናከብረውም ደንበኛችን ነው። ባለው ላይ ጨምርለት ማለት ነው የምንፈልገው። እስኪ በዚህ አጋጣሚ እንግዲህ የማሚን እንግዲህ ከአቶ ግሩም ጋር ነው የተነጋገራችሁት ስለ ክፍያውም ስለ አከፋፈሉም እና እዚህ ጋር ደግሞ አንድ ዙር እንመለስና ወደ ኋላ ምንድን ነው ያለው ነገር አከፋፈሉን አንድ ይሄንን መግዛት የሚፈልግ ሰው ከናንተ ወይም ደግሞ ከቴምር ፕሮፐርቲስ አንድ ቤት እገዛለሁ ብሎ የሚያስብ ሰው ዋናው የሚያስጨንቀው ነገር ገንዘብ አከፋፈሉ ነው። የብድር ሁኔታም ይኖራል፣ ከባንክ ጋር ማገናኘት እንደዚህ አይነት ነገሮች አሉ ወይ? እንዴት ነው የሚመጣው? አከፋፈሉንም ጨምርና ትልቁ ነገር የገንዘብም ሁኔታው ስለሆነ ቴምር ከዚህ ሁኔታ አንጻር ምን አስቧል እስኪ የሚለውን ደግሞ ንገርልን። ያው ስለ አከፋፈሉ ስንመጣ ቅድም ወዳልኩ ሀሳብ ነው የምመለሰውና እኛ ጋር አከፋፈሎች እንትን ሲደረጉ ምንም አይነት ተጨማሪ ክፍያዎች የሉም። ያ ማለት በኢትዮጵያ ብር ነው የሚዋዋሉት። በኢትዮጵያ ብር ተዋውለው ማቴሪያል ሲጨምር የኮንስትራክሽን ማቴሪያሎች ኤቭሪቲንግ ሲጨምሩ ኢቨን ዶላር እንኳን ቢጨምር ምንም አይነት ጭማሪ የለም። ፊክስድ የሆነ ፕራይስ ነው የሚሆነው። እነዚህ ላይ ደግሞ ምን አይነት እንትኖች አሉት? ደንበኞች ከ20% ጀምሮ ቅድመ ክፍያ መክፈል፣ ቀሪውን ደግሞ እስከ 3 ዓመት ባዘጋጀንላቸው ስኬጁል ካለምንም አይነት ወለድ ረጋ ብለው የሚከፍሉበትን ፔመንት ስኬጁል አዘጋጅተናል። ቀጣይ ያሉት ክፍያዎች 5% ነው የሚሆኑት። 2 ዙር ብቻ 10% ይሆናሉ። አብዛኛውን ግን 5% እያደረጉ የኮንስትራክሽን ሂደት እያዩ በግንባታው ሂደት እያዩ እያንዳንዱ ለደረሰበት ኮንስትራክሽን ፕሮግረስ ነው ክፍያ የምንጠይቀውና ስለዚህ በዚህ አከፋፈል ሲስተም ቀሪዎችን ክፍያዎች በ3 ዓመት ስኬጁል ባዘጋጀንላቸው ካለምንም አይነት ተጨማሪ ክፍያ ከፍለው ደንበኞች ማጠናቀቅ ይችላሉ። በጣም ቆንጆ አማራጭ ነውና ማሚዬ እንግዲህ ወደ ነበርንበት ነገር ደግሞ እንመለስና እንግዲህ ሌላም ተጨማሪም ደግሞ
ይሄንን የሚመለከቱ ተመልካቾች አሉና እዚህ ጋር ይሄንን ደግሞ የሚፈልጉ ተመልካቾች አሉ። እዚህ ጋር ደግሞ ስመጣ እንግዲህ ተመልካችን ወክዬ እነሱም ብዬ ነው የመጣሁትና ይሄንን ሲመለከቱ ደግሞ ተመልካቾች አድቫንቴጅ መያዝ ፈልጋለሁ ለተመልካቾች እና እስኪ ይሄንን ቪዲዮ አይተው ዱካን አይቼ ነው የመጣሁት ብሩክን ብዬ ነው የመጣሁት የሚሉ ብዙ ተመልካቾች ይኖራሉ ብዬ አስባለሁኝ በእርግጠኝነትም እና እኔ እነሱን ጥቅም መጋራት እፈልጋለሁኝ እና እስኪ ዱካን ብለው ብሩክን ብለው ለሚመጡ ተመልካቾች ምን አሰባችኋል የሚለውን። በጣም አሪፍ። ከዚህ በፊትም ብሩክን ብለው የሚመጡ ደንበኞች ብዙ ደንበኞች ነበሩ። ከኛ ጋር ብዙ ዲል የሚያደርጉ ደንበኞች አሉና አሁንም ቢሆን እስከ 30% የሚደርስ እንደሚመርጡት ካሬ ሜትር ይወሰንና ከ2 ሚሊዮን 300 ሺህ ብር እስከ 4 ሚሊዮን ብር የሚደርስ ቅናሽ አዘጋጅተንላቸዋል። ያ በዛ ቅናሽ ደግሞ ተጠቃሚ መሆን ይችላሉ። ብሩክን አይተን ነው የመጣ ነው ብለው መደወል ይችላሉ፣ እኛ ጋር ኮንታክት ማድረግ ይችላሉ። ፈጥኖ የተመዘገቡ ሰዎች ደግሞ ያን ዲስካውንት ማግኘት ይችላሉ። ይሄ በጣም ትልቅ ነገር ነው። እንግዲህ ተመልካቾቻችን ይሄ እድል እንዲያመልጣችሁ እኔም አልፈልግም። እንደ አንድ ሰው ወይም ደግሞ እናንተን እንደሚወድ ሰው እናንተን እንደሚያከብር ሰው ይህንን አማራጭ እንድትጠቀሙበት እፈልጋለሁኝ። ቀላል ዋጋ አይደለም። እስከ 6 ሚሊዮን ብር ዲስካውንት ማድረግ ማለት ብሩክን ብላችሁ ዱካን ብላችሁ የምትመጡ እያንዳንዳችሁ ተመልካቾቻችን እንግዲህ ይሄ ሁሉ ዲስካውንት ታገኛላችሁ ማለት ነው። እንግዲህ ሱቅም ሊያስጨምራችሁ ይችላል እያለን ነው ኤላና ይህንን አድቫንቴጅ እንድትጠቀሙበት ለማለት ፈልጋለሁኝ። እንደው ግን ካንተ መጨረሻ ላይ ቀረ የምትለው መናገር አለብኝ የምትለው ሀሳብ ተመልካቾችም ይሄንን ሳያውቁ መሄድ የለብህም የምትለኝ ነገር ካለ እስኪ በመጨረሻ እድሉ ልስጥህ። ያው ቴምርን ብዙ ሰው ያውቀዋል። ስፔሻሊ ይህን አመት በደንብ እያወቁ መጥተዋል ደንበኞቻችን እና እኛ እንደዚህ አይነት ትላልቅ ዲስካውንቶች ስናወጣ ደንበኞችን እንደመክፈል አቅማቸው ከ15% እስከ 30% ዲስካውንት ድረስ ስናወጣ የተሻለ አማራጭ ይዘን የመጣ ነው እና አሁን ስፔሻሊ ደግሞ አሁን ይዘን የመጣ ነው ሎኬሽን ቡልጋሪያ መብራት የምንለው ለእምነት ተቋም ቅድም እንደተናገርኩት ከእምነት ተቋምም ከትምህርት ቤትም ከከተማው ሴንተርነት ከመሆን አንጻር በትልቁ ደግሞ ስናየው አፍሪካ ህብረት ፊት ለፊት የሚገኝ ሳይት እንደመሆኑ መጠን የተሻለ አማራጭ አላቸው። ከዚህ በፊትም ደግሞ ሽያጭ ላይ ያለንባቸው ሳይቶች አሉ እና አቧሬ ሳይትን ከቤተ መንግስት ወረድ ብሎ እዛም ላይ የቀሩ ውስን የሆኑ ባለ 3 መኝታዎች አሉና ያው ፈርስት ካም ፈርስት ሰርቭ ነውና ፈጥነው በመደወል ከታች በምናስቀምጥላቸው ስልኮች በዋትስአፕ በቴሌግራም እኛም ማግኘት ይችላሉ። እታች ባለው ስልክ በመደወል ቀጥታም ደግሞ እዚህ ሀገር ውስጥ ያሉ ደንበኞች በመደወልም ሙሉ መረጃ ማግኘት ይችላሉ። ቀረ የሚለው ጥያቄም ያላቸው ደንበኞች ካሉ ደውለው እኛ ጋር መረጃውን ፉል ኢንፎርሜሽን ማግኘት ይችላሉ። ሌላው በተጨማሪ ሀሳብ ማነሳው ምንድነው ቀደም እንዳወራ ነው ምንም አይነት ተጨማሪ ክፍያ ምንም አይነት የዶላር ግሽበት ደንበኛ አይመለከተውም። በውላችን መሰረት ነው የምንሄደው፣ ባስቀመጥነው ውል መሰረት ነውና ይሄ መሆኑ ደግሞ ከሌላው በደንብ ለየት ብሎ የሚታይበት ነገር ምንድነው ሰርተን ለማስረከባችን ዋነኛው ምስክራችን ይሄ ነው። እኛ እንደሌላው ሪል ስቴት ብናቆየው የምናተርፍበት ምንም አይነት ትርፍ የለም። ሌላው ቢያቆየው ከዶላሩ እኩል ከኢንፍሌሽኑ እኩል አብሮ እየጨመረለት ይሄዳልና እኛ ቶሎ ሰርቶ ማስረከብ ያዋጣናል ብለን ስላሰብን ውላችንም ስለሚያስገድደን በተባለው ለሰዓት በተባለው ወቅት ካለምንም አይነት ተጨማሪ ወለድ ካለምንም ተጨማሪ ዶላር ግሽበት ደንበኛውን እናስረክባለንና በጣም ጥሩ አማራጭ ነው። ይሄ በጣም ትልቅ አድቫንቴጅ ነው እና የእናንተን መስሪያ ቤት ከሌሎቹ ለየት እንዲለይ የሚያደርጋቸው ትልቅ ነገሮችን ትልቅ ፖይንቶችን ያነሳልኝ እና በዋናነት ደግሞ አማራጭ እንዲያደርጉ የሚያስገድድ አይነት አማራጮችን ነው ያነሳልኝ። እነዚህ ነገሮች ቀላል አይደሉም። ለተመልካቾችም እንግዲህ በጣም አድርገን እናመሰግናለን። እንግዲህ ማሚ ነገርሽ ነበረ። በመጨረሻም ደግሞ አንድ ሌላም ላንቺ ሰርፕራይዝ አለኝ ብዬሽ ነበረ። እንግዲህ ትልቁ ሰርፕራይዝሽ እንደውም አሁን ይመስለኛል። እንደው ግን ስሜትሽን አልተጋራውሽም። ቤቱን ከሸለምን በኋላ እንግዲህ ተመልካቾችም እንዲያውቁት የምፈልገው ነገር አቶ ግሩም የተባለው እንግዲህ ተመልካቻችን ሙሉ ክፍያውን አይደለ የተዋላችሁት እንዴ? 30% ዲስካውንት ወስዶ ውስጥ ወደ ስንት አካባቢ መሰለ ዲስካውንቱ ወደ 3 ሚሊዮን ብር አካባቢ ዲስካውንት አግኝቷል። በሙሉ ክፍያ እንተዋል። እንግዲህ ምንም አይነት ቀሪ ክፍያ ማሚ የለብሽም። ቀጥታ ወደ ቤትሽ ነው የምትገቢው።
እንግዲህ ውሉን እናዘጋጃለን እና ከዛ በፊት ግን ያለሽን ስሜት ብትነግሪን ብታጋሪን ብዬ አሰብኩኝ። ከዚያ በኋላ ስሜትሽንም ስላልተጋራዎች ያንን ያላደረኩበት ምክንያት አንቺም እንድትረጋጊ ሌላም የልጅሽም ጭንቀት ስላለብሽ በመሀል እንድትረጋጊ በሚል ነው። ለዛ ነውና አሁን ላይ እንግዲህ እየተረጋጋሽ ያለሽ ይመስለኛል ሳይሽም እና እስኪ ሙሉ ክፍያን የተከፈለልሽ ባለው ለመኝታ ቤት እድሜሽን ቀሪ ዘመንሽንም በሙሉ የምታርፊበት ቦታ ነውና ምንድነው እየተሰማሽ ያለው? ምንስ ነው የተሰማሽ የሚለውን እስኪ ንገሪን። በመጀመሪያ ቴምር ሪል ስቴትን በጣም አመሰግናለሁ። ያልጠበቅኩት ነገር ነው የተደረገልኝ። በጣም እኔ እንጃ በህይወቴ ለብዙ ዘመናት በቤት ክራይ ነበር የምኖረው። ይህንን በማድረጋቸው ከእግዚአብሔር ያገኙታል። በጣም ነው የማመሰግነው። በጣም ነው ደስ ያለኝ። አቶ ጉሩምን በጣም ነው የማመሰግነው። ለነገሩ እኔ አላቃቸውም፣ እሳቸውም አያውቁኝም። እግዚአብሔር ይርዳቸው፣ እግዚአብሔር ጤናቸውን ባሉበት ይስጣቸው። ቪዲዮሽን አይተው ነው የመጡት። እንደው ባገኛቸውና ባመሰግናቸው ሁሉ ደስ ይለኛል። እግዚአብሔር ይስጣቸው። በጣም ነው የማመሰግነው። ከጨረስን በኋላ ቪዲዮ ኮል አድርገን በቪዲዮ ታወሪያቸዋለሽ ከሀገር ውጭም ስለሆኑ። እሺ እንደው በዚህ በደስታዬ መካከል ደግሞ ልጄ ተገኝቶ አብረን ብንደሰት። ለምን የህልማችን ነበር። አባትየው ሳይሞት በፊት ብዙ ነገር ስናወራ ነበር። ከዚህም በፊት እያልን ስናወራ ስለ ቤት ለመስራት ምናምን ብዙ እቅዶች ነበሩ፣ ግን ሳይሳኩ ህይወቱ አለፈ እና በዚህ መሀል ደግሞ ልጄም እየተሯሯጠ ነበር። በዚህ ምክንያት በመሀል ደግሞ እሱም እንዲታመመ፣ በዚህ ደስታዬ ላይ ደግሞ ልጄ ቢገኝልኝ በጣም ደስ ይለኝ ነበር። እግዚአብሔር ደግሞ አላለውም። እግዚአብሔር እሱም ፈውሶት ደግሞ ቤታችን እንገባ ባለሙሉ ተስፋ ነኝ። መቤቴ ትፈውስልኝ ልጄ እንዱ ቢያዩ ቤቱን ደስ ይለኛል። ደግሞ እሱ ቢኖር እጥፍ ድርብ ነበር ደስታ የሚሆነው። ያው በመሀል ሁለት ነገር ስለሆንኩ ነው። በጣም ነው የማመሰግነው። ደስ ብሎኛል። እንግዲህ ይሄንን ደስታሽን ደግሞ እኛም እንጋራዋለን። እንደ እናት እናከብርሻለን፣ እንወድሻለን እና ጀግና ልጅ ነው እዚህ ጋር የወለድሽው። ለእኛም የሰጠሽን ቀላል ሰው አይደለም እና ቀጥታ ህይወቱን ሰጥቶ የሚጋደል ልጅ ነው የወለድሽው። ይሄንን መስጠት በራሱ ቀላል ነገር አይደለም እና እንደው በዚህ ላይ ሙሉ እኛም የዱካም ክሩ ተመካክረን እና ብዙ ነገሮች ተፈጥረዋል። ከካሜራ ጀርባ ብዙ ነገሮች ሆነዋል። በቀጣይ ቪዲዮቻችን ተመልካቾቻችን እንገልጽላችኋለን፣ እናሳውቃችኋለን የተፈጠሩትን ነገሮች እና አንድ ነገር ግን አሰበን ሁላችንም እና ምናልባትም ፈጣሪም ረዳን ነገሮች እንዲሳኩ እና ይሄን ደስታሽን ሙሉ ማድረግ ፈለግን እና በዚህ መካከል እንግዲህ እኛም አንድ ሰው ወደዚህ ጠርተን ደግሞ ከአንቺ ጋር ልናገናኝሽ ፈለግን። ማን ነው የሚለውን እንግዲህ በቀጥታ ሲመጣ ታየዋለሽ እና ዝግጁ ነሽ? እንጥራው፣ እናስገባው ያንን ሰው። እሺ ደስ ይለኛል። እሺ እንደውም አመሰግናቸዋለሁ። አረ እኔ እንደውም እሳቸው ጋር ቤት ይሻል ነበር። እሺ እስኪ ይዛችሁት ነው እንዴ? ቆይ እዚህ ጋር ያመኛል። ቆይ እጅሽ ቆይ እዚህ ጋር ሰውነቴ ትንሽ ያመኛል። በጣም ነው ደስ ያለኝ። እግዚአብሔር የጌታ መጣልኝ። ወይኔ ፈጣሪ ተረጋጊ ማሜ፣ ተረጋጊ። አይዞሽ በቃ እናቴ መጥቼልሻለሁ እኮ መጥቻለሁ። በደስታ እግዚአብሔር ይስጣችሁ። እንደው ጌታ አገኛችሁ ልጅ ዛሬ መደሰት ነው ያለብሽ። ማልቀስ አይደለም ያለብሽ። ዛሬ በደስታ ነው የተገናኘ ነው። ተይ አረፈ በይ። ቆይ እናቴ ማሚዬ ተረጋጊና በደስታ ነው የተገናኘ ነው። እንኳን ደስ አለሽ። እንኳን ለዚህ አበቃ። በረከት በጣም ደስ የሚል ነገር። ተረጋጊ ማሚዬ፣ ተረጋጊ። ደስታ ነው፣ ደስ የሚል ቀን ነው እንዴ ዛሬ። መደሰት ነው ያለብሽ። ደስታ ነው፣ በጣም ደስታ ነው። እንግዲህ እሺ በጣም ነው
ዛሬ መደሰት ነው ያለብሽ፣ መደሰት ነው ያለብሽ። እኛም ያለውን ነገር መቀጠል ስላለብን ውልም እናዘጋጅና ያለውን ነገር ደግሞ እቤት ሄዳችሁ አብረን ሄደን ደስታችንን ሙሉ እናደርገዋለን። አሁን ውሉንም ተፈራርመሽ ከዚህ እንውጣ ትግሩ ምንም በቪዲዮ ኮል ታወሪያቸዋለሽ እና ተፈራርመን መውጣት ስላለብን እሳቸው የመጡ መሰለኝ። እኔ በምንም አልጠበኩም። አለሁ ደህና ነኝ። የተመታ ቦታ ነው አትይም። በቃ ተረጋጊ። እንግዲህ ሌላኛ ሙሉን እናዘጋጅና ተፈራርመን እንሂድ። እሺ አረፍ በል አረፍ። እናመሰግናለን። እሺ በጣም ነው የማመሰግነው።